ሁለታችሁም እኛ ባንድ አይን ነው የምናየው። ማንም ሰው ሊነካሽ፣ ማንም ሰው ሊያንጓጥጥሽ፣ አንቺም እንድታንጓጥጫት እሷም እንድታንጓጥጫት አንፈልግም። ሁለታችሁም ለኛ አንድ አይነት እንትን ያላችሁ ናቸው። ግን እኔ ለሁለታችሁም አንድ ነገር ከመነጋገራችሁ በፊት እኛ ላይ በእኛ ምክንያት ይሄ 7000 ሰው ተቀምጦ እንደዚህ መታየትም የለብንም ነበር። ይሄንን ግን እንድታከብሩ አሁንም ሳትታረቁ እንደማትወጡ እሱን እመኑበት። ሰላም ሳትፈጥሩ እንደማትወጡ እሱን ወቁ። ሄኖክ የምትለዋለህ ቃል ጥያቄ ስለጠየቀቻት ወደሷ እንሂድና የቃልን መልስ ሰጥተን ካሁን በኋላ ምንም አይነት መልስና ምላሽ አናደርግም ማለት ያለብን ብለን አስተካክለን እንለያያቸዋል። ቀጥል። እናስተካክለው በመጀመሪያ ደረጃ እኛ ያከበርናችሁን ያክል እናንተም እንድታከብሩን እንፈልጋለን። ምን ለማለት ነው? አሁን ለክብራችሁ ነው የምትንጨረጨሩት እንጂ የማህበረሰባችን እንደዚህ እየሆነ ነውና የኛ ክብር ከማህበረሰባችን አይበልጥም፣ እኛ እንድንሆናለን፣ ጠላትን እናሳፍራለን ወደሚለው አልገባችሁ። ያን ነው እያየሁ ያለሁት። ምናልባት የብልጠት የአስተሳሰብ ጉዳይ ሊሆንም ይችላል። ቲጂ ታናሽ እህቴ ነች ብለሻል። አዎ ቲጂ ክፉና ደጉን በደንብ የምታውቂ ነሽ። ምናልባት እንዲህ አይነት ክፉ ነገሮች ወጥተዋል ምናምን የሚባለው ነገር ካለ ብልጠት ወይም ሌላ ሰው ደግሞ እየተገፋፋ ወይም ደግሞ ካላት ፍቅር ካለሽ ፍቅር ሁሉ ነገር ሊያስቀይማችሁ ይችላል። ከዛ አንፃር ምንድነው መሆን ያለበት? ጆከር ሰማለሁ ሚውት እያረገኝ ነው። ሰማለሁ ይሰማል ሄኖክ። ኦኬ ግን ለኔ ሚውት ያሳየኛልና ይሰማል። ቀጥል። ካልተሰማ ምን ለማለት ነው? እኔ አንድ ነገር ልንገራችሁ። ዱባይ ላይ አንዲት የአማራ እህታችን ነች የኔን አይዲ እና ፓስፖርቴን የለጠፈችው። የሰው ፕሮፋይል መለጠፍ በጣም ያስቀጣል፣ ይታወቃል። ሰውን እንዲህ ያደርጋለሁ ምናምን ዛቻ ጥሩ አይደለም። ያንን ደግሞ ቲጂ መረዳት ያስፈልጋል። ታላቅ ነሽ፣ ያገሩን ባህሪ ታውቂያለሽ። ቃልም ደግሞ አብረሽ ከበላሽ ከጠጣሽ ያለውን ነገር ዛሬ ያገኛችሁ አጣችሁ፣ ነገ ታገኛላችሁ፣ ነገ ታጣላችሁ። ግን እንደ አንድ አማራ እንደ አንድ የሰፈር ሰው እንደ አካባቢ ሰው ተመካክራችሁ ልምድ ተለዋውጣችሁ በምን ክፉ ደጉን መነጋገርና በምን አይነት ሁኔታ እንሂድ፣ እንዴት እንወቃቀስ፣ በውስጥ የሚወቃቀሱ ነገሮችን እዚህ ጋር መታችሁ ከመነጋገር ይልቅ ለሚዲያ ፍጆታ የቀረቡ ቢሆንም እንኳን ብልጥ ሆናችሁ እናንተ አዎ እንዲህ ተሰምቶኝ በተበሳጨች ተናግሬያለሁ እንደነገርኳችሁ የኔን አይዲ እና ፓስፖርት የለጠፈች ልጅ ለምን እንደዚህ ያደረግሽ ስላት ምንድነው ያለችው? አይ እንዲህ እኮ ጎንደርን ተሳደባለህ ምናምን ብሎኝ ነውና እንዲሁ ይቅርታ አድርግልኝ በፈጠረ ሎኬሽን ላኩለት ምናምን ሁሉ እያለች ነበር። ካድሬ የሚሰራብን ስራ በጣም አደገኛ ነው። እኔ ግን ለአንድ አማራ ብዬ እየጮኩኝ በስደት እየተንከራተትሽ ምን ብዬ አንቺን እከስሻለሁ አልኳት። በከሳት ዱባይ ታውቃላችሁ አይታሰሩ፣ አንድ ቀን ቢያስሯችሁ ነው፣ ከዛ በኋላ ዲፖርት ነው የምትደረጉት። እናውቃለን፣ ሁላችሁም ያላችሁበትን ወይ እናውቀዋለን። ስለዚህ ከዚህ አንፃር ያላችሁት ስደት ነው። ክፉ ደጉን ተነጋግራችሁ አብሮ የምትኖሩ ሰው ናችሁ። ካለበለዛም ደግሞ ይሄ ቂማችሁ ኢጓችሁ ምናምንን ስኪል ድረስ ኪፕ ዲስታንስ በርቀት ኖራችሁ ነገ ከነገ ወዲያ እርስ በርሳችሁ ውስጣችሁ ጸጸቷችሁ እንትን ሲል በአካል ትገናኛላችሁ። በርቅ ጉዳይ ግን ለጠላት ለማሳፈር አንቺ እንዲያርገሽብኛል፣ የባሌን የሚስቴን ፎቶ ለጥፈሻል፣ የጓደኛዬን ማህበረሰብ የቲጂ ማህበረሰብ የቃል ማህበረሰብ የቲጂ ማህበረሰብ እንደዚህ አይነት ውስጥ አትግቡ። ከብልጠት ጉዳይ ምናምን አንዳንድ ነገሮች ሊነጋገሩ ይችላሉ። ሄኖክ 30 ሰከንድ ስጠኝ እስኪ መሆን እሺ። ራሴ ለራስ ሰው እንደዚህ አይነት እንካሰሳለን፣ ህግ ይዞታል ምናምን እንዲህ አይነት ነገር አስቡበት ጋይስ። ከኛ ተማሩ። እኛ እኮ ፕሮፋይላችን ተለጥፈው ምን ብሎ ታስረን ምን ብለን ተሰደን ምናምን ሁሉ ያንን ሁሉ ግን እኔ ልጅቷን ላስከስሳስ ምን ልላትም አልሄድም። ስለዚህ ከዚህ አንፃር እንደው ትንሽ ረገብ አድርጉት። ከማህበረሰባችን እልቂት የኛ ክብር አይበልጥ። ከማህበረሰባችን መገደል መረሸን። አሁን አማራ እየተሳደደ ያለው አዲስ አበባ ለመግባት 1.5 ሚሊዮን እየተባለ ነው። ስለዚህ ከዛ አንፃር ትንሽ የምትነጋገሩትን ነገር ሸፕ እያደረጋችሁና እየታገሳችሁ እንድትናገሩ አቅጣጫ ለመስጠት ነው አክቹአሊ የገባሁት ጆከር። ኦኬ እኔ 30 ሰከንድ አንድ አጭር ነገር ልበል። ለሁሉም ነው እሰማለሁ። ሄኖክ
ከተሰማው ነገሩ ጋይስ። አዎ ኦኬ ባለፈው አይታችኋል። ለሁሉም እኔ ለአማራ ሴቶች ነው ማስተላለፈው፣ በደንብ አዳምጡ። ባለፈው ደሴ ላይ አይታችኋል። በአማራነቷ ብቻ በአሰቃቂ ሁኔታ ተደፍራ የተገደለች ልጅ አለች። ዛሬ በጎጃም ከተሰዋች በኋላ ክንዷ ላይ ያለውን ስቲል ክንዷ ላይ የተነቀሰችውን አማራ የሚለውን ንቅሳት በስኪን ነው የቀደሉት። ስቲል ጡቷን ሁሉ ቆርጠው በአሰቃቂ ሁኔታ እንትን እንዳሉት ነው እያየን እየሰማን ያለው። ስለዚህ የአማራ ሴቶች ተጠንቀቁ። እዚህ እያመጣችሁ ሌላ ነገር የምትሰጡ ትጂና ቃል በቃ አርፋችሁ ታረቁ፣ ስራችሁን ስሩ። ጥሩ የአማራን ባህል የምታስተዋውቁ ልጆች ናችሁ። አማራነታችሁን የምታስከብሩ ሴቶች ናችሁ። በቃ ፍቱ። ሌሎቻችሁ ግን እዚህ የተለያየ ነገር እያመጣችሁ በዚህ ህዝብ ላይ የምትቀልሉ ተጠንቀቁ። በጣም ብዙ ዋጋ እየተከፈለልን ነው። ብዙ መስዋዕትነት እየተከፈለ ነው ምድር ላይ። ጥንቃቄ አድርጉ። ይሄን ለማለት ነው። ቴንክ ዩ። ኦኬ ሰማለው ጆከር ወንድ ትሰማለህ ወንድ። እሺ አይ በዚህ ካጠነከራችሁት ወይ ቤተሰቦቻችሁ እንዲጋደሉ ፈልጋችሁ ከሆነ ንገሩንና ቤተሰቦቻችን ይጋደሉ በሉን። ሁለታችሁ እኛ እንዲሞን እንፈልጋለን ሁሌ እያከረርን መሄድ ነው የምንፈልግ የምትሉ ከሆነ ንገሩን ነው ባይዘው። እዛ አንደኛ ከታች መሬት ላይ ያሉት እየሰሟችሁ እያዩአችሁ ነው። የግለሰብ ጉዳይ ነው፣ የእናንተ ጉዳይ ነው፣ የሁለታችሁ ጉዳይ ነው። ባይዘው ይሄ ነገር የቲጂን ባለቤትም አይመለከትም። የሚመለከት ሁለታችሁም ብቻ ቃልና ቲጂን ነው የሚመለከት። ሁለታችሁ መጨረስ ነው ያለባችሁ። ወንድማችንን መሀል ላይ አታስገቡት እሱን። ከዛ ውጭ ግን እኔ ወይ ሌላ ነገር የምትፈልጉ እዚህ ጋር የመጣ ነው ኖርማሊ የሁለታችሁ የግለሰብ ጸብ ነው፣ የእናንተ ነው። ሌላ አጀንዳ ተይዞ ሌላ ፖለቲካ እየተሰራ ነው። እዛ ወንድሞቻችሁ እየወደቁ ስለነሱ ምንም እንዳይወራ እየተደረገ ነው። በዛ ምክንያት ነው ኦልሬዲ ተቀምጠን እየጠየቅናችሁ ያለን እንጂ የእናንተ ጠብ ሌላ ነገር ሊያመጣው ነው አይደለም። አዘርዋይስ የእናንተ ጠብ መጨረሻው የምነግራችሁ ነገር ታውቃላችሁ፣ የሆነ ባህላችሁን የቤተሰብ ባህላችሁን እርስ በርስ ቤተሰባችን ይጫረስ አይነት ነው ጨዋታችሁ። ይሄን ነገር አስባችሁ በቃ ነገሩን ትታችሁ የማንም ሰው መሳሪያና መጠቀሚያ አትሁኑ ሁለታችሁ። ሌላ አጀንዳ ወይ የተቀበላችሁት አጀንዳ ካለ ነገሩን ሁለታችሁ። አዘርዋይስ ግን ተውት፣ በቃ ፍቱት ሁለታችሁ፣ አታከሩት ነገሩን። እሺ አይ ወንዴ ላይ እኔ ልጨምርላችሁ። በመጀመሪያ ደረጃ ማህበረሰባችን ምን ላይ እንደሆነ ታውቃላችሁ። ሁለተኛ በእናንተ የተነሳ ሌላ አጀንዳም እንዲፈጠር አንፈልግም። ሶስተኛ ነገር እናንተ ከማህበረሰብ በታችና እዚህ ካለው በላይም አይደላችሁም። አሁን በንግግርና በጸብ መካከል ላይ ይሄን ብለሽኛል፣ ይሄን ሰድበሽኛል፣ ማንጓጠጥ፣ ማሽሞር፣ የተለያየ ነገር አሁን ቲጂ የሚያነሳሽው አስገድ ነው። ልክ ጸብ ውስጥ ስገቡ ብዙ ነገር ይመዘዛል፣ ብዙ ነገር ትባባላላችሁ። የአንድ አካባቢ ልጆች ናቸው። ቤተሰብ ድረስ በእናንተ የተነሳ ቤተሰብ ወርዶ ሌላ ጸብም እንዲመጣ እኛ እዚህ ተቀምጠ ሚዲያ ላይ በተነሳ ሌላ ባራ የለም ሚዲያ ላይ አስታርቋቸው የሚባልም ነገር ስላለ እናንተ ከማንም አትበልጡ። ቃልም ሆንሽ ቲጂም ሆንሽ ቲጂም ለጥፈሽ የገባሽው ፎቶ ቃልም የለጠፍሽው ፎቶ ይኸውላችሁ፣ ለነሱም ክብር ሊኖራችሁ ይገባል። አሁን የምንፈልገው ከእናንተ ምንድነው? ይቅርታ ተባብላችሁ በይቅርታ እንድትለያዩ። አስገድልሻለሁ። አንቺ ቃል ልታስገድይ አትችይም። ቃልም አንቺ ልትገፋና ልታንጓጥ የአንቺን ገመና አውጥታ ወደ ሚዲያ ፍጆታ ልታውል አትችልም። በዚህ ልክ ግን 7000 ሰው ተሰብስቦ መደመጥም መነጋገርም የለብንም። ያበራ የምትለው ካለ በልና ይቅርታ ተባብለው እናለያያቸው። እሺ ሰላም ብያለሁ ሁላችሁንም ከላይም ከታችም ያላችሁት። እኔ ማለት የምፈልገው አሁን እናንተ የመጣችሁበት አካባቢ ሁለታችሁም የአንድ አካባቢ የአንድ ሰፈር ልጆች ናችሁ እንደሰማሁት። እግርና እግርም ይጋጫል። ያው የሴት መቼም የሆነ ነገር ሲባል እንደዚህ ባያት እንደዚህ በል ምናምን የሚባል በመሃል ሊገባ ሊችል የሚኖር ሰው ሊኖር ይችላል። ግን ያንን መስማት ሳይሆን አሁን ማህበረሰባችን ያለበት ችግር ምንድነው? ይሄ 7000 ሰው ቁጭ ብሎ ስላለብን ችግር የምንወያይበት ነገር ነበር።
አማራነት እንዴት ማስኬድ አለብን፣ እንዴት ለወገኖቻችን በምን ምክንያት መድረስ አለብን፣ ከዚህ በፊት ያሳለፍነው ችግር ምንድነው ወደፊት ብለን የምንወያይበት መድረክ ነበር መሆን የነበረበት እንጂ ሁለት ታማቾች ተጣልተው አንቺ ተይ እያልን ጊዜያችን የምናጠፋበት አይደለም። ስለዚህ ማገዶ አትፍጁ፣ ያለፈ አልፏል። አንቺ ማትድረሽ ከቻላችሁ ሰላም አወርዳችሁ እንድትለያዩ ነው የምፈልገው። ከዚህ ውጪ ግን በየቀኑ ሁለታችሁም እየወጣችሁ አንቺም በቤትሽ አንዳችሁ ስለ አንዳችሁ የምታወሩት ነገር አጀንዳ የሆነ እየሞተ ባለብን ህዝባችን ላይ እንድትቀልዱ አልፈልግም። ሁለታችሁም እኩል ለኔ እህቶቼ ናችሁ። ነገር ግን መብቃት ባለበት ነገር ላይ እንዲበቃ እንፈልጋለን ሁላችንም። ስለዚህ ይሄን ማወቅ መቻል አለባችሁ። ለህዝባችሁ ማሰብ መቻል አለባችሁ። ሰው ስንት ነገር ይባባላል። በቃ ቀላል ነው። እህታማቾች ናችሁ። ነገሩን በሰላም በቃ ሶሪ አጥፍቼ ከሆነ ይቅርታ፣ አስቀይሜሽ ከሆነ ይቅርታ ተባብራችሁ ነገሩን ዘግታችሁ እንድትሄዱ ነው የምፈልገው። አመሰግናለሁ። ዘከሪያ አበራ እዚህ ጋር የሆነ ነገር አንስተሃል። አትድረሽብኛል ነው ወደው ሳይሆን ተገደው ሰላም ፈጥረው ነው የሚወጡት። ይቅርታ ተባብላችሁ ነው የምትወጡት። ሁለትሽም ከማንም አትበልጭ። እኔ እንደዚህ ሆኛል እንደዚህ ነው የሚፈርድሽ ያንታች ያለው ወገንሽ ነው። አንቺም እሷ ላይ ምንም አይነት ጉዳት ልታደርሽ አትችም። አንቺም እሷ ላይ ሁለታችሁ ምንም አይነት ልትጎዳዱና ልትገፋፉ አትችም። በእናንተ የተነሳ ግን ትልቅ የሆነ አጀንዳ ሊፈጠር የተፈለገ ነገር አለ። እሱ መቁረጥ ስላለብን ዛሬ ወገናችን ምድር ላይ እየሞቱ ነው፣ እያለቁ ነው። ማነው ኮመንት የሚከፍተው? አንቺ ጽጌ ለምንድን ነው ኮመንት የምትከፍቺ? ስርዓት ይኑራችሁ። እኔ ቤት ላይ እንደዚህ አይነት ቀልድ የለም። ስለዚህ ስንት ዋጋ እየከፈሉ ዛሬ ድላችንን ማውሳት ሲገባን ስለናንተ እዚህ ላይ ተሰብስበን ማውራት ራሱ ለኛ ለምን እኛ ሲሄንን አጀንዳ እንሆናለን ብላችሁ ራሳችሁ ሚውት አንስታችሁ ይቅርታ እኛ ከህዝብና ከናንተ አንበልጥም ይቅርታ ተባብላችሁ መውጣት የነበረባችሁ ልጆች ናቸው። ለኛ እዚህ ላለነው ለሁላችንም ትንንሾቻችን ናቸው። እዚህም ደረጃ እንድንነጋገርና እንድትመከሩ ማንፈልግ ሚጣ አንቺ ነሽ የቀረሽው ሐሳብ አለ ታግል ያርግና ወደ እነሱ እንድንሄድ። አይ እኔ ብዙም አልልም፣ ግን አንደኛ ነገር ስደት ላይ እህትማማቾች ናችሁ እናንተ አይደለም። አንድ አካባቢ ተወልዳችሁ አድጋችሁ አንድ ሰፈር እንደ አማራ የአማራ ልጅ አማራ መደገፍ አለበት ብዬ ማምን ሰው ነኝ እኔ። በዚህ ሰዓት አጀንዳ መሆን ያለበት ሞታችን የአማራ ህዝብ እልቂት እንጂ አንቺ 2000 ሰው ይዘሽ አንቺ 3000 ይዘሽ አንቺ 1000 ሰው ይዘሽ አየሩ እንድትይዙት እኔ ፐርሰናል አልፈልግም። ጎበዝ ልጆች ናችሁ፣ የአማራን ባህል የምትስተዋወቁት በዚህ ደረጃም ተጠርታችሁ የኛው ስለሆናችሁ ነው በዚህ ደረጃ እንጂ በዚህ ደረጃ እናንተን አጀንዳ አድርጎ ጊዜውን ሰጥቶ የሚያወራ የለም። የግል ጸብ ስለሆነ ስለዚህ እህትሽ ነች አንቺኛም እህትሽ እሱ ደግሞ ካልሆነ ይዛችሁት መታችኋል። ይሄ ነገር ዛሬ ተፈቶ በሰላም ነገ አንዷን ቢያማት አንዷ ጠያቂ አንዷ ሰው ቢያጠቃት አንዷ ተከላካይ መሆኑ እንጂ ያለባችሁ በዚህ ደረጃ መምጣት የለባችሁ። ስለዚህ እህትሽ ነች ባላገሯም ቃልም ደብረ ወርቅ እህትሽ ነች። በቃ ሰላም ፈጥራችሁ ፍቱት። እኔ የአማራ ህዝብ ሞት እንዲነገር ነው የምፈልገው እንጂ እንትናን ፎቶ አውጥታ በአማራ ልጆች እንዲወራ አልፈልግም። በቃ ህዝብ እያለቀ ነው፣ ህዝብ እየተራበ ነው፣ ሴቶች እየተደፈሩ ነው። እናንተ ሰላም ያለበት ቦታ ስላላችሁ ሊሆን ይችላል፣ ግን እዛ እየተደፈሩ ነው፣ ሴቶች እየሞቱ ነው፣ ህፃናት በረሃብ እያለቁ ነው፣ ሰው እየሞተ ነው በድሮን። ስለዚህ አጀንዳ ያረጋችሁ አትበሉት። አሁን ሰላም ፍጠሩ፣ ፍቱ። ጥሩ ወንድሞች አሏችሁ እዚህ ጋር ነው ወንዴ ኢቭን በውስጥ መጨረስ ይችሉ ነበር። መታችሁ ጆከር እንደዚህ ያስቀየመች እንደዚህ አርጋኝ ብትሉ በውስጥ ቴሌግራም ግሩፕ ተደርጎ ይፈታ ነበር። ግን ይዛችሁ ስለመጣችሁ አሁን ላይ በቃ ፍቱት። የህዝብና የህዝብ ወሬ እንዲሆን ነው የምፈልገው እኔ እንዳማራ ወይ በካልቸራችሁ ታስተዋውቃላችሁ። እንደ 2000 3000 ሰው እየያዛችሁ ፖለቲካ እንኳን አይሰራም። ምክንያቱም ሰው እናንተ ጋር ነው፣ አማራ ልጅ እናንተ ጋር ነው፣ ሰው ወሬ ስለሚወድ ማለት ነው። አመሰግናለሁ። አሁኑኑ ይቅርታ ተባባሉ፣ ፍቱት። ይቅርታ ስትባባሉ ደግሞ ከልብ መሆን አለበት። ቂም ተይዞ ምናምን የለም፣ ከልብ
በቃ እህትሽ ነች እህቴ ነች ተባብላችሁ ፍቱት። ምክንያቱም ይሄ አጀንዳ ያስጠላል። ነገ ደግሞ ትንሽ ቆይቶ የጎጥ አጀንዳ ይነሳል። ስለዚህ መቆም አለበት። አቁሙና ሰላም ፍጠሩ። ቴንክ ዩ ጆካ። እናመሰግናል። ይሄ ለኛም ለማህበረሰባችን ለሁሉም ጉዳት ስለሆነ ሌላ ሰው ጋር ገብቶ በይፍርድሽን ያዢ ይሄን ብለሽ ይሄን መረጃ አምጪ ቮይስ አንቺ ይሄን አድርግ እያልን ልናከስ አይደለም የገባነው። ሁለታችሁም አማራ ናችሁ። አማራ ላይ የሚደርሰውን ችግር በደንብ ወንድሞቻችሁ እህትሽም አጠቃላይ እየተናገሩ ያሉት እየሰማችሁ ነው። ስለዚህ እናንተ ከማህበረሰብ በታች እንጂ ከማህበረሰብ በላይ አይደላችሁም። ቅድምም ተናግሬያለሁ። ሁለታችሁም ወዳችሁ ሳይሆን ተገዳችሁ ትታረቃላችሁ። ሞኒካ አለሽ? እሺ ላውራ ጆከር አንዴ ግን እኮ ከልብ ይቅር እንድንባባል ቲጂ አንድ ጊዜ ቲጂ አንድ ጊዜ የሚወጣው ብዙ የሚያደምጡን ትልልቅ ሰዎች አሉ በታች በስህተት ሚውት አንስታችሁ መጥፎ ነገር ሌላ ነገር ለመናገር እኔ ነጥብ አስጥዬ የበላይነት አንቺ ነጥብ አስጥለሽ ትላንት አብራችሁ እየበላችሁ ከአንድ አካባቢ የመጣችሁ አማራ ናችሁ። አንድ ሰዓት ላይ አብራችሁ የበላችሁ የጠጣችሁ ናችሁ። ሁለተኛ ነገር ደግሞ አንቺ ትብሽ እኔ ልብስ እየተቀያየራችሁ አንድ አልጋ ላይ አንድ ቤት አብራችሁ በገመናችሁ አብራችሁ ስትቀያየሩ እህትማማቾች ናችሁ። ይሄ ዛሬ ስትጣሉ ሌላ ሰው መካከላችሁ ገብቶ የሚያገፋፋው ነጥብ እንዳጥይ ምናምን የሚባል የለም። ሁለታችሁም ወንድሞቻችሁ ጋርና እኛ ጋር ነው ያላችሁ። የምትጥሉትም ነጥብ የለም፣ የምታነሱትም ነጥብ የለም። ሞኒካ ቀጥይ እስኪ የምትይው ነገር አለሽ? ምን አልከኝ ጆከር? የምትይው ነገር አለሽ በእርቁ መካከል? አዎ ብዙ ባይገባኝም እንደተጣሉ ገብቶኛል። በእውነት እናንተ ትናንሾች ናችሁ የምትመስሉ። ስደት ላይ ደግሞ ታቅታላችሁ። እንዲያው ማንችለው ሆነን ነው እንጂ እዚህ ስደት ላይ በተለይ እዚህ እኔ የምኖርበት ሀገር ሊጣላህ ራሱ የምታጣበት ጊዜ አለና ስለዚህ ነገ ምን እንደሚያጋጥም አይታወቅም። ስለዚህ እናንተ ደግሞ ሁለታችሁ ወንድማማች እህቶቻችሁ ስለሆናችሁ በቃ በእግዚአብሔር ስም እኔ በማርያም ይዣችኋለሁ። አሁን ከልብ ታርቃችሁ ከዚህ መውጣት አለባችሁ። ምክንያቱም የነገ ሰው እንዳንሆን እንችላለን። ነገ ምን እንደሚያጋጥም አናውቅም። ስለዚህ ሁለታችሁ አማራ ሆናችሁ እዚህ ስትጣሉ ለነዚህ ብቻ ሳይሆን አሁን የአማራ ህዝብ እየተገደለ ነው። አማራ ህዝብ እየተገደለ ምን እንደፈሰሰው ሚዲያ አላቅም። ሴቶቹ እንዳለ እየተጣሉ ነው ማለት ነው። ስለዚህ በእናታችሁ እናንተ ስትጣሉ በቃ የአማራ ድምጽ እየተረሳ ስለሆነ እናንተ ተዋደዱ፣ እርቅ አርጉ። በቃ ወዳችሁም ጠላችሁ እህትሽ ናት በቃ። ስለዚህ እኔ ወዳችኋለሁ፣ አትጣሉ። በስደት ላይ ናችሁ ያላችሁ። የሆነ ነገር እዛ ወድቃ ብታገኛት አንቺ ነው መታነሻት፣ እሷም አንቺ ነው መታነሳሽ። ስለዚህ በቃ ይቅር ተባብላችሁ እዚህ 7400 ህዝብ ያለ የእናንተ ፍቅር ነው እዚህ ያመጣውና በቃ ተጣርቃችሁ ሶሪ ተባብላችሁ ይሄን ነገሩ ዝጉት። እኔ ደግሞ ውድድ አደርጋችኋለሁ። እሺ ጆከር ይሰማል ወንዲ አጠቃለውና ወደ እነሱ ወደ ሰላም መባባል እንዲገቡ አይ ቲንክ ኖርማሊ እንዲያርገሽኛል የሚለውን ነገር መነጋገር ቅድምም ነግሬያችኋለሁ። ወደ መነጋገር ሄዳችሁ አይ ቲንክ አትስማሙ። ስለዚህ ኖርማሊ ጀስት ከመነጋገር ይልቅ ኦነስትሊ የምነግራችሁ የሆነ ሁለታችሁ ላይም ላይክ ኦሬዲ ስህተት አይተናል። ሁለታችሁም ላይ ነው ያየን ስህተት። ስለዚህ ያንን ነገር አንዳችሁም አሸናፊ መሆን አትችሉም። ቲጂ ላይም ቃል ላይም ችግር አለ። ያ ችግር መጥራት የሚችለው በቃ እኔ ጋር ያለውንም ፈትቻለሁ፣ አንቺም ጋር ያለውን ፍቺ በቃ ከዚህ በኋላ እህቴንሽ እህታነች ተባብላችሁ ዝጉት እንጂ ከዚህ በኋላ ስለመመላለስና ዲቴል ወደዛ ወደ ውስጥ ከሄዳችሁ መግባባት አትችሉ። አረ ንገረን ካላችሁ ልንገራችሁ ከፈለጋችሁ ኦሬዲ ያየነውን እኛም አይተናል። ኖርማሊ እየሰማናችሁ ነው በቃ። ስለዚህ ወደ ማይሆን ነገር አሁን መመላለሱን አሁን ጆከር መመላለሱን ማስፈላጊ አይደለም።
እንደ መግቢያ እንጠቀመው እንስማቸው ብለን እንጂ መመላለሱ ለኛም አይጠቅመን። በመጀመሪያ ደረጃ ሁለታችሁ አብራችሁ የኖራችሁ በጣም በመካከላችሁ ብዙ የምታውቁት ከምድር ጀምራችሁ ከቤተሰባችሁ ጀምራችሁ ብዙ የተሳሰረ ጓደኛሞች ናቸው። ለምን እዛ መካከል ላይ ለምን ወደ ቤተሰብ ወታች ላሉት መካከል ላሉ ጓደኛ አለቀቃችሁ? ለምን ለሚዲያ ለጥላት በዚህ ልክ እንድንሰበሰብና እኛ ጋርስ እንድትመጡ ለምን ትደርሳላችሁ? እዛ ለሚሞተው ወገናችሁ ሳታስቡ ሁለታችሁ ስትጣሉ የሩቅ ሰው አይደላችሁ። አብራችሁ የኖራችሁ ብዙ ነገር የምትተዋወቁ ናቸው። እናንተ ደግሞ እየተዘራጠጣችሁ ሌላ ሰው መካከል እየገባ ለሌላ ገበያና ግብይት መዋያ የማንም ኦዲየንስና የተለያየ ላይክ መሰብሰቢያ መሆን የለባችሁ። ያንቺ ፎቶ ተዘግዝቆ የዛች ቀጥ ተደርጎ የዚች አንድ አይነት ሁላችሁም እንነገር ካለ ደግሞ ከአንድ አካባቢ ከአንድ ሰፈር የመጡ ልጆች ናቸው። ወዴት ልታረጓቸው ነው? መካከል ገብታችሁ ለምታብጣብጡ እቺኛዋን ወደ ሌላ ሰፈር ልታረጓቸው፣ እቺኛይቱ ወደ ሌላ ሰፈር መድባችሁ ልታረጓቸው አይቻልም። መጠቀም የፈለጋችሁን ነገር ነበር። ይሄን ነገር ደግሞ እኛ መቋጨት ቲጂ ወይ ይቅርታ ተባብለሽ ከህዝብ በታች እኔ ከህዝብ በላይ አይደለሁም ይቅርታ ተባብዬ እፈታለሁ ነገሩን ትስማሚበታለሽ ወይስ? አይ እኔ ይቅርታ መባባለው እኮ ትናንት ስለተናገረችው ስለ ማስረጃ መጣ እኔ አርጌው ከሆነ ይቅርታ ልጠይቃት እኮ ነው ያልኩኝ። አሁን እሷን ይቅርታ ማስረጃውን እዩልሽ። ማስረጃውን በመጀመሪያ እስካሁን ያወራነውን ሰምተሽናል? አዎ ሰምቻችኋለሁ። ግን ሁላችንም የተነጋገርነውን ሰምተሻል? ልታስገድለኝ እንዴ ጆከር ልታስገድለኝ በጣም እንትን ወንጀል ቃል እኮ ነው ይሄ። ቆይ ልታስገድልሽ አለችሽ አይደለ? ብዙ ነገር ትጋተታላችሁ፣ ብዙ ነገር ትባባላላችሁ አልኩ። አሁንም ወደ መካሰስና ወደ መዘራዘር ነው የምትገቡት። እኔ ለወርድ ነው የቤቱ ጉድሽን ራስሽ አንዴ ከዛ ውጭ ግን ወደ ምንድን ነው የምታወሩት? ጆከር አንድ ነገር ልበል። አሁን እኮ እዚህ ጋር እኛን ንቃችሁን ነው የምትመላለሱ እንዴ? አንዳንዴማ የተቀመጠውንም ሰው ከታች ያለውንም ሰው አክብሩ። አይ ቲንክ ነው አበራ አይ ቲንክ ወይ ከጀርባችሁ ሌላ ሰው አለ እንዴ? የሆነ ማለት ይሄ ነገር አስቀጥሎ ያላችሁ ሰው ካለ ንገሩንና ከጀርባችሁ እኔ ማስረጃ እኮ የጠየቁት ማስረጃ ታምጣልኝ እኮ ሁለታችሁ ነው እየጠየቁ ያለው። ቲጂ አንዴ ሚውት አድርጊ አንዴ። ሁለታችሁ ነው እየጠየቁ ያለው። ባይ ዘ ወይ ከጀርባችሁ ሌላ ሰው የሚገፋችሁ ሰው ካለ ይሄን ነገር እንዲቀጥል የምትፈልጉ ከሆነ ንገሩን። ሁለታችሁም ባይ ዘ ወይ ከጀርባ እንዳትታረቁ ይሄን ነገር አስቀጥሉት ጥሩ ነው ብሎ ያላችሁ ሰው ካለ ንገሩንና አንዴ ቆይ ቃል አንዴ ሚውት አድርጊው አትፈጩ ሚውት ከጀርባ ሰው ከሌለ ሳይፈቀድልሽ ሚውት አታንሽ አንዴ ቆይ ከሌለ ሰው ከጀርባችሁ ሰው ከሌለ ሌላ ዓላማ ያለው ሰው ከሌለ ቢኮዝ እናንተ ተከታይ ያላችሁ ሰዎች ናችሁ ባይዘው ወደ 500 ሺህ ተከታይ ያላችሁ ሰዎች ናችሁ ሁለታችሁም ባይዘው ስለዚህ ከጀርባችሁ ሰው አይኖርም ብለን አናስብም ይሄን ነገር ማስቀጠል የምትፈልጉ ከሆነ ከጀርባችሁ ፑሽ አድርጎ ሌላ ዓላማ ማስፈጸም የፈለገ ሰው እንዳለ ነው የምንረዳኛ ይሄንን ሁለታችሁም ማወቅ አለባችሁ ባይዘው አይ አሁን ቲጂም አስገድልሻለሁ ብላለች ያልሽውን መረጃ እያልሽ ነው እሷም ደግሞ እኔ ውሽማ እንዲህ እየተባልኩ ነበረ ዝም ምን ያልሽ አልመለስሽም እያለችሽ ነው መረጃ የሚባል ነገር ሊመጣ አይችልም ምንም አይነት መረጃ ይመጣል ተነጋግራችኋል ኦሬዲ ተጣልታችኋል ስትጣሉ በሁሉ ነገር ነው የምትነጋገሩ ክፉ ደግ ትነጋገራላችሁ የሆነውንም ያልሆነውንም ትባባላላችሁ ከዛ ደግሞ የድሮ ሚስጥር እናውራ ምናምን እያላችሁ አስቀጥላችሁ ከጀርባችሁ የሚገፋችሁ ሰው ካለ ወይ ንገሩንና ኖርማሊ ቲጂንም ቃልንም እናንተን ነው የምንከተል ባይዘው ከጀርባችሁ ያለውን ሰው ነው ኦሬዲ የምናየኛ ማን ነው ያለን ሶ ይሄንን ነገር ማትፈልጉ ከሆነ ወይ ንገሩን አይ ከጀርባችሁ አንደኛ ሶሻል ሚዲያ ላይም እንደዚህ ብዬ ማልተናገርኩም ግን ማስረጃ ካላት የለም ቲጂ በቃ ማስረጃ ቢኖራትስ ምን ሊደረግ ነው ቲጂ ምንድነው ምን ሆናችሁ ነው እሺ ለናገር ሌላ ፖለቲካ መስራት ፈልጋችሁ ታዲያ ላሷን ለሚልካችሁ ሲጀመር የሚልካችሁ ፖለቲካ ለመስራት እሷ ሌላ አላት እኔ አይመለከተኝ ወላ ቃል አንቺ ምን ታደርጋለች ታደርጋችሁ ሁለቱንም ቃል
ቁጭ በይ። ይሄ ንቀስ ነው። እኛ ታላላቆችሽ ነን። ማዳመጥ አለብሽ። አንቺ ቲጂ ማዳመጥ አለብሽ። ሌላ ሰው ፖለቲካ ስሩ ብሎ አጀንዳ ሰጥቷችሁ ካላካችሁ በስተቀር ቀላል ነገር ልንገራችሁ። ቲጂ ሚውትሽን አንስተሽ ቃል እህቴ እወድሻለሁ ይቅርታት ያለሽ ቃልም አንስተሽ ቲጂ እህቴ እወድሻለሁ ይቅርታት ያለሽ ይዘጋል። ካለበለዚያ ግን እናንተ ሰው ልኳችሁ ነው በቃ ፖለቲካ እንድትሰሩም እንደመጣችሁ ነው። ሁላችንም እዚህ ጋር አክሰፕት አድርገን እንቀመጣለን። ሚውት አድርጊ ቲጂ ሚውት አድርጊ። ሀሳባቸውን ይቀር ሚውት አድርጉ በቃ ሁለታችሁ። ካለበለዚያ ይኸውልሽ አንድና አንድ ነው የምንነግርሽ። አንቺ ቃልም ቲጂም ከኛ ውጭ አትሆኝም። እህታችን ነሽ። እዚህ ጋር ያሉ ወንድሞችሽ ናቸው። ከአማራ ትግል በላይ ማንም የለም ነው የምንነግርሽ። ማንም የለም። ስለዚህ አየሩን እየያዛችሁ ነው። እኛን እየረበሻችሁ ነው። ሞት የአማራ ሞት መናገር አልቻልንም ሚዲያ ላይ በእናንተ አጀንዳ ምክንያት። ካለበለዚያ ግን ማትታረቁ ከሆነ ሆን ተብላችሁ በቃ ፖለቲካ ስሩ ተብላችሁ እንደተላካችሁ አስበን እኛ ደግሞ እናንተ እንታገላለን በቃ። ካለበለዚያ አሁኑኑ ታነሹና ሚውትሽን ቲጂ እህቴ ይቅርታ እወድሻለሁ አውቄም ቢሆን ባለማው ካስቀየምኩሽ ይቅርታ ትያለሽ ቃል አንቺኛም ቲጂም ታነሽና ሚውትሽን ቃል እወድሻለሁ እህቴ አውቄም ባለማው ካስቀየምኩሽ ይቅርታ። ይሄን ነገር መፍታት ካልፈለጋችሁ ሚስጥር አለኝ አንፈልግም፣ አንሰማም። ያንቺንም ሚስጥር አንፈልግም፣ የቲጂንም ሚስጥር አንሰማም፣ መረጃም አንፈልግም። እያያችሁ ነው እያለቀ ያለውን ሰው እያያችሁ ነው እንዴ? ምን ይሆን አታፍሩም እንዴ? እንደዛ ጥቁር ለብሰው እኮ ነው ያሉ እናቶቻችሁ። እንዲህ በዚህ ደረጃ ራሱ እንዴት ትሆናላችሁ እንዴ? ቼክ እናደርጋለን ባይዘው የወለታችሁንም ቤተሰብ ነው ቼክ እናስደርጋችሁ። ሌላ ዓላማ ከኋላ ኦሬዲ ተከታይ ያላችሁ ይሄንን አትርሱት። ተከታይ ያለው ሰው ጆከርና እኔ በምን ያህል ደረጃ እንደምንከተላቸው ምን ያህል ብዙ ነገር ስናደርግ እንደነበር ነው ሁላችሁም ታውቃላችሁ። ባይዘው ፐርፐዝሊ ሆን ተብሎ ገንዘብ እየተከፈለ አሁን ሚጣ ብለዋለች ሁሉንም ነገር መደምደሚያውን አጭር ነገር አሁን እንደዚህ ብዬ ያው የሴት ጥብ ራስን ነፃ ለማውጣት ብዙ ነገር ለመናደድ ምናምን የሚፈጠሩ ነገሮች ይኖራሉ። ያው ጥቃትን አትወዱም ሴቶች አውቃለሁ። ያን ከዛ ነገር ወጡና አሁን ሚጣ ባለችው ነገር ሶሪ ቃልዬ በቃ በማወቅም ባለማወቅም በእኔ ተከፍተሽ ከሆነ ይቅርታ እህቴ ነሽ እወድሻለሁ እንዳለችው ቲጂም ደግሞ ቃልን እንደዛ ብላችሁ ዝጉልን። በቃ ሌላ ምንም ነገር አንፈልግም። በቃ አታንዛዙብና አመሰግናለሁ። ያ ቲጂ ጀመረ የኔ ቆንጆ አንሹና ሚውትሽ ይቅርታ እህቴ ነሽ ይቅርታ በያት። ከዛ ደግሞ ቃልም ታነሹና ቲጂ ይቅርታ አውቄ ባለማወቅ ያስቀየምኩሽ በዩ አንሹና ሚውታችሁን ፍቱና። ኦኬ ጥሩ እዚህ ካደረስ ነው በጣም መልካም ነው። ከዚህ በላይ ምንም የሚነገራችሁ ነገር የለም። ያ ሚጣ እንዳለችው ከሁለት አንዳችሁ አንሱና እስኪ ለማህበረሰባችሁ ትጉ ልብ ያላችሁ ከሁለት አንዳችሁ ከሊያንሽ አንላችሁ አንደኛችሁ አንሱና እስኪ ለማህበረሰባችሁ የምታከብሩ እዚህ ያለውን የምታከብሩ ከሆነ ብዙም ያዳምጣችሁ ሰው አለ። ቀድሞ እስኪ ማን ነው እሺ እኔ እስከዛሬ ለነበረው ነገር በመሰለኝም ባልመሰለኝም ይቅርታ ብሎ የሚጀምረው ማን ነው? ሌላ ጣጣ ምንም አንፈልግ። ኦኬ ጆከር ላውራ። አይ ይቅርታ ብቻ ነው የምንፈልገው። አይ እንዴ ላውራ ሌላ ነገር ዛዛታ አላመጣም። እኔ ብሎክ እንኳን ወንድ ታውቃለህ? ብሎክ እኮ አይደለም ፍሬንድ እኮ ነን ታውቃለህ። ይሄን የተጣላ ሰው እንዴት አይቦላለክም? እኔ ትናንትና ብዙ ነበር ስለተናደድኩ ነው እንደዛ ያልኩት። ስሜን በሷ ምክንያት ስለተሰደብኩ በሷ ምክንያት እንደዚህ ስለሆንኩ ካለች ይቅርታ ጠይቃታለሁ። ግን ከእውነት የራቀ ነገር ስታወራ ነበር። አሁንም ቢሆን በእኔ ምክንያት እኔ በቤቴ አላሰደብኳትም አሰድባኛለች ብላ ካሰበች እኔ ይቅርታ ጠይቃት። ተጣልታችኋል ቲጂ እዚህ ጋር አታደባብሽ። ተጣልታችኋል አይደል? አንቺ ለማህበረሰብሽ እና ይሄ ሁሉ ሰው ኦዲየንሱ ላውራ በቤቴ አሰድብ በቃ ተከለኛ ምንም ታዩ በቃ ምትሰሙ እሷም አንቺም እየሰማችሁ ቆይ ሚጣ እሷም አንቺ እየሰማችሁ ሚቱን አንስተሽው አይደል? ሚቱን እኮ አንስተሽዋል እንዳነሳሽው አንሹና ቲጂዬ የኔ ቆንጆ ይቅርታ ቃልዬ እህቴ ይቅርታ ስላስቀየምኩሽ አውቄም ባለማወቅ ይቅርታ በያት። ቃልም ትቀጥላለች። አንሹ ቲጂዬ ስላነሳሽ ደወሉባት። እሺ ወይ ቃል ቀጥዩ።
እኛ እኮ ይቅርታ እንድትባባሉ ነው የፈለግን። መወቃቀሱና ሂሳብ መማዘዙን ካርድ መማዘዙን አይደለም የፈለግን። ስትመለስ ስለገባው ሰው እንትን እያለብኝ ነው ማለት ነውና ጆካ ሆልዶ እንታጨርሽ። እሺ ቲጂ እኔ ስምኛ እኔ ስም ቆይ አንዴ ሚጣን ብቻ ስሟትና ሚጣን ነገር አለ። እኔ ስምኝ ቲጂ እኔ ስም ቃልዬ አውቄም ባለማወቅ ካስቀየምኩሽ ይቅርታ። ከዛ ሷት እኔ እላለሁ ስለ ይቅርታ እኮ ነው መጀመሪያ ጀመረ። ኖ ቆይ ቃልዬ አንቺ ሳትሆኚ ቲጂ፣ ከዛ ቲጂ ደግሞ አንቺ በተራ እንድታረጉት ብዬ ነው። ይቀጥይ ቲጂዬ። ኦኬ ቃልዬ ይቅርታ፣ አውቄም ሆኖ ሳላቅ ካስቀየምኩሽ ይቅርታ። ግን እኔ እንዳላጠፋው ነው የሚሰማኝ። ግን እዚህ ጋር በቃ የኔ ቆንጆ በቃ ኖ ቆይ ላውራ። ሁለታችን ነው የምናፍናችሁ። ቲጂ አንዴ ይቅርታ እኮ ጠየቁ። አንዴ አዳምጡኝ ስነ ስርዓት። በእኔ ምክንያት እዚህ ጋር በእኔ ምክንያት የተሰደበ ሰው አለ። የምወደው የማከብረው የማፈቅረውን ሰው አሰድባብኛለች። እኔን ይቅርታ ከምጠይቅ እሱን ይቅርታ እንድትለው ነው የምፈልገው። ችግር የለውም። መንገደኛ ወንድማችን ነው፣ እኛ እናናግረዋለን። እሱን ወንድማችን ነው፣ ጠይቃለሁ። አብሬ በልቻለሁ፣ ጠጥቻለሁ። እሱን ደግሞ አይመለከትሽም። እኔ ራሴ ቃል አይደለም። እኔንም አዳምጡኝ። ቃል አትበሉኝ። የሷ ብቻ ስሜት አይደለም መደመጥ ያለበት። እኔ ከነ ወንድሞቼና ከነ ማህበረሰቤ ስሰደብ እሷ ባሉና አንድ ግለሰብ ተሰደበ ብላ ሲከነክና ችግር የለውም።